እሱ ለጥበብ ተሰጥቷል። የተሰጠውም የትኛውንም ገጸ ባህሪ መስሎ ሳይሆን ሆኖ ይጫወታል። ይህም ምንም መስካሪ ሳያሻው ስራው ይናገራል። አርቲስት ታሪኩ ብርሃኑ ባባ። ውድ ተመልካቾቻችን ስለዚህ ድንቅ ሰው የህይወት ታሪክ እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ ሼር በማድረግ አበረታቱን። ወደ ቪዲዮ ወሬ ነጋሪው በ1977 አዲስ አበባ ተክለ ሃይማኖት የተወለደው ይህ ሰው የጥበብ ህይወቱን በአበበች የጥበብ ቲያትር ጀምሮ በክቡር ዶክተር አርቲስት ተስፋዬ አበበ የቲያትር ሀሁ ቆጠረ። ከተዋናይት ቃል ኪዳን ጥበቡ ጋር ጋብቻ በመፈጸም አንድ ወንድ ልጅ ያለው ይህ ሰው ዳይሬክተር፣ አርቲስት፣ ተዋናይ ታሪኩ ብርሃኑ ባባ የመጀመሪያ ፊልሙን የሰራው ላውንደሪ ቦይ የሚል ፊልም ላይ ሲሆን ከሰዓት ደምሴ፣ ከመቅደስ መለሰ የመሳሰሉት ጋር ነበር። የገጸ ባህሪውም ስም ባባ ነበር። በዚህም ምክንያት ባባ የሚል ስያሜ ሊያገኝ ይችሏል። ታሪኩ ብርሃኑ ከተዋናይነትም በተጨማሪ ዳይሬክተር፣ ደራሲም ሆኖ ሰርቷል። ለአብነትም ያህል ጉዳይ የሚለውን ይታወሳል። ባባ ተደብቆ መኖር የሚፈልግ ልታይ የማይል ሰው ነበር። በደግነቱም ዙሪያ ገደብ የሌለው ይህ ሰው በ2000 ዓመተ ምህረት በ23 ዓመቱ ገና ወጣት እያለ አይኑን ለአይን ባንክ መለገሱ ይታወቃል። የተለያዩ የቲያትር ስራዎችን በመስራት ለጥበቡ እንደተሰጠ ያሳየው ይህ ሰው አርቲስት ታሪኩ ብርሃኑ ባባ ገና የመጀመሪያ ፊልሙን እንደሰራ ነበር በሰዎች ዘንድ የገባው። ላውንደሪ ቦይ በሚለው ስራው ላይ የትወና ብቃቱን የብዙ ሰዎችን ቀልብ ስቧል። በዚህም የኢትዮጵያ ኢንተርቴይንመንት ፌስቲቫል በምርጥ ተዋናይነት 2ኛ አዋርድ፣ 7ኛ የአዲስ ሙዚቃ አዋርድ በምርጥ ተዋናይነት አሸንፏል። ብዙ ነገር የሚያስተምረን እሱን እያየን ነው። የሱን ስራዎች እያየን ነው። ካራክተር እንኳን ስንል ላውንደሪ ቦይ የመጀመሪያ የፊልም ጉዞ ላይ ባላገሩ፣ ህይወትና ሳቅ፣ ወንድሜ ያዕቆብ፣ የፍቅር ኤቢሲዲ፣ ወሬ ነጋሪ፣ ኢዮሪካ፣ ወጥቶ አደር፣ አባት ሀገር የመሳሰሉት ላይ በብቃት ተውኗል። ወደ ፊልም በገባ በአጭር ሰዓት ውስጥም ወደ 60 የሚደርሱ ፊልሞች ላይ በብቃት ተሳትፏል። እሱ ከጥበብም ሙያውም ይሻገራል። ሰው የሆነ ለሰው ደራሽ ስብዕናውም ከራሱ በላይ ለሰው መኖርን የሚገደው ሙሉ ሰው ነው ይሉታል። በጓደኞቹ እንደምታዩት በጣም የተወደደ የተሞገሰ ነው። በኪሱ የሚይዛት ገንዘብ በሙሉ ጓደኛው አስፈላጊ ሆኖ ከተገኘ ይሰጠዋል። አብዛኛው የማህበራዊ ኃላፊነቱን የሚወጣው በትህትናውና በለጋስነቱ የሚታወቀው ይህ ሰው ትሁት ነው ሲሉ ጓደኞቹም ይመሰክሩለታል። አሬ በጣም የዋህ ቅን ሰው የሚረዳ ሰው፣ የደካሞች አባት ነው። በተለይ የተጎዱ ሰዎች ሳይ አይችልም አንጀት። ቅንነቱስ ብትሉ ተጨማሪ ደግሞ ሰው አክባሪነቱስ ገና ወጣት ብዙ መስራት ቢችልም ሞትን ማሸነፍ ግን በፍጹም አልቻለም። በእንደሱ አይነት እድሜ እሱ በሚጫወታቸው አይነት ካራክተሮች ያሉት ምስል ናቸው። ከነዛ ውስጥ አንዱ ነው ያጣው። በተወለደ በ38 ዓመቱ ታህሳስ 2 በ2015 ዓ.ም ይህችን ዓለም ተለይቷል። የሞቱ ዜና ለቤተሰቦቹ ብቻ ሳይሆን ለአድናቂዎቹ፣ ለስራ ባልደረቦቹ እንዲሁም ለጓደኞቹ ዱብዳ ነበር። ምንም ያስቀመጠው ቅርስና ውርስ የለም። ለሰው ያለውን ነገር አካፍሎ ያለውን ነገር ሰጥቶ በተሻለ መጠር አካባቢው ያለውን ነገር አመለካከቶች እናቶች መርቀው እንዳሳደጉት እናቶች የተሻለ ነገር እንዲያገኙ የሚጥር ልጅ ነው። ውድ ተመልካቾቻችን የዚህን ደግ ሰው ነፍስ ፈጣሪ በገነት ያኑርልን እያልን በሌላ ቪዲዮ እስከምንገናኝ ፈጣሪ ኢትዮጵያንና ልጆቿን ይባርክ።